ከ3 ወራት በፊት በኢትዮጵያ ተከስቶ የሰዎችን ህይወት የቀጠፈው እንደዚሁም በርካቶችንም ስጋት ውስጥ ከቶ የቆየው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የተመለከተ መረጃ ይፋ ሆነ። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል አንዱ ነው። ባሳለፍነው ቅዳሜ በአሜሪካ የሚኒያፖሊስ የአሜሪካ ኢሚግሬሽንና ጉምሩክ ኃይሎች አይኤስ የፈጸሙት ግድያ ከፍተኛ ተቃውሞን አቀጣጥሏል። አሌክስ ጄፍሪም የሚሰኝ የ37 ዓመት አሜሪካዊ ከ10 ጊዜ በላይ ተተኩሶበት መሞቱን ተከትሎ አሜሪካ ለሁለት ተሰንጥቃለች። ብዙም በትራምፕ አስተዳደር ጉዳይ አስተያየት የማይሰጡት ፕሬዝዳንት ኦባማና ክሊንተን ለአሜሪካውያን የተነሱ ጥሪ አስተላልፈዋል። አሜሪካን እየናጣት ለሚገኘው ስለዚህ ጉዳይ አሁናዊ መረጃዎችን አክለን ይዘናል፣ ተሰሙታላችሁ። የኢትዮጵያን ጥቅሻ የተከተለ ስምምነት ከሶማሌላንድ ተሰማ። ኢትዮጵያና ህንድ ለዲፕሎማቲክ ፓስፖርት ባለቤቶች የጋራ ከቪዛ ነጻ የጉዞ ስምምነት ከተፈራረሙ ከአንድ ሳምንት በኋላ ሶማሊያና ፓኪስታን ተመሳሳይ ስምምነት ማድረጋቸውን አስታውቀዋል። አጠር አድርገን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ከ3 ወራት በፊት በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለበርካቶች ህልፈት ህይወት ምክንያት የሆነው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር የዋለ መሆኑን ጤና ሚኒስቴር አስታውቋል። ጤና ሚኒስትሯ ዶክተር መቅደስ ዳባ ከዚህ ጋር በተያያዘ በሰጡት መግለጫ የማርበርግ ቫይረስ በአሁኑ ሰዓት በኢትዮጵያ ሙሉ በሙሉ መወገዱ የተረጋገጠው ባለፉት 42 ተከታታይ ቀናት በተደረገ ክትትል ምንም አይነት በቫይረሱ ተጠቂ የሆነ ሰው ባለመመዝገቡ ነው። አሰራሩም የዓለም ጤና ድርጅትን መስፈርቶች የተከተለም ነው ተብሏል። ጥር 21 ቀን 2018 ዓ.ም ከዚሁ ጋር በተያያዘ መግለጫ የሰጡት ጤና ሚኒስትሯ ዶክተር መቅደስ ዳባ የመጨረሻው ታካሚ በላብራቶሪ ከበሽታው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ የምናደርግበት ቀን ላይ ደርሰናል ብለዋል። ጤና ሚኒስትሯ በዚህ መግለጫቸው ማከለውም የ42 ቀን ዝም ተብሎ የሚቆጠር ቁጥር ወይም ቀን አይደለም ያሉም ሲሆን ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት የብርቱ ጥረት ስኬት የተገኘበት ወቅት ምን እንደሆነ መታወቅ አለበት ብለዋል። ዶክተር መቅደስ በዚሁ በመግለጫቸው ምንም እንኳን የ9 ወገኖቻችንን ህይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር ሀገርና ህዝባችንን መታደግ ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን በማለትም ወረርሽኙ በቁጥጥር ስር መዋሉን ይፋ አድርገዋል። የጤና ሚኒስቴር የማርበርግ ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር መጀመሪያ ነበር። በእነዚህ ጊዜያት ውስጥ 14 ሰዎች በበሽታው እንደተያዙ በላብራቶሪው ምርመራ የተረጋገጠ ሲሆን ከነዚህ ውስጥ 9ኙ ህይወታቸው አልፏል፣ 5 ሰዎች ደግሞ አገግመዋል። በሽታው በኢትዮጵያ ሲገኝ የመጀመሪያው ጊዜ እንደነበር ያስታውሱት የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ከአደገኝነቱ ማኳያ ክስተቱ ለሁላችንም አሳሳቢ ነበር ብለዋል። የማርበርግ ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም ጤና ድርጅት እንዲሁም የኢትዮጵያን የወረርሽኝ ቅኝትና ምላሽ መመሪያ አሰራር መሰረት በማድረግ እንደሆነም ዶክተር መቅደስ አስረድተዋል። የጤና ባለሙያዎቻችን፣ የጤናን እንክብካቤ ሰራተኞቻችን የማርበርግ ቫይረስ ወይንም ወረርሽኝ ለመቋቋም ህዝባችን ለስጋትና ከህልፈት ህይወት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠው አሸንፈዋል ሲሉም አመስግነዋል። በጂንካ ከተማ የተገኘው የማርበርግ ቫይረስ በቅድሚያ የተሰራጨው ከመጀመሪያው ታማሚ ጋር ግንኙነት በነበራቸው የቤተክርስቲያን አባቶች ዘንድ እንደነበርም የቀደመው የቢቢሲ ዘገባ አመላክቷል። በ1959 ዓመተ ምህረት በሽታው ለመጀመሪያ ጊዜ ከተከሰተባት የጀርመኗ ማርበርግ ከተማ ስያሜውን ያገኘው ይህ ቫይረስ ከ4 በመቶ እስከ 88 በመቶ የመግደል ምጣኔ እንዳለውም የቀደመው የቢቢሲ ዘገባ ያሳያል። ማርበርግና ኢቦላ ምንም እንኳን በተለያዩ ቫይረሶች የሚፈጠሩ ቢሆንም ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም ጤና ድርጅት መረጃ እንደሚያመላክት ያከለው ዘገባው በድንገት የሚከሰት የሰውነት ሙቀት መጨመር፣ ከፍተኛ ራስ ምታትና የጡንቻ ህመም ከቫይረሱ ዋነኛው መገለጫዎች መካከልም ናቸው። በበሽታው የተያዘ ሰው ከ3ኛው ቀን አንስቶ ከፍተኛ የሆነ የማስቀመጥ የሆድ ህመምና ማስመለስ ይታይበታል። ከ5ኛው ቀን ጀምሮ ደግሞ ትውከት ላይ ደም ሊታይ ይችላል። ከአፍ ከአፍንጫና ከሴቶች መራቢያ አካል ደም መፍሰስ የሚጀምረውም ከዚሁ በኋላ ነው። የማርበርግ ቫይረስ መነሻው ሩስተስ ኢጂፕቲያን ፍሩት የተሰኘው የሌሊት ወፎች ናቸው። የሌሊት ወፎቹ በብዛት ለሚገኙባቸው የማዕድን ቦታዎች ወይንም ዋሻዎች ለረጅም ጊዜ የተጋለጡ ሰዎች ቫይረሱ ሊተላለፍባቸው እንደሚችል የዓለም የጤና ድርጅት ይገልጻል። ከእንስሳቱ ወደ ሰው የገባው ቫይረስ ደግሞ በንክኪ ወደ ሌሎች ሰዎች ይተላለፋል። ይህ በእንዲህ እንዳለ
ባሳለፍነው ቅዳሜ በአሜሪካ የሚኒያፖሊስ የአሜሪካ ኢሚግሬሽንና ጉምሩክ ኃይሎች አይስ የፈጸሙት ግድያ ከፍተኛ ተቃውሞ አቀጣጥሏል። አሌክስ ጄፍሪ የሚሰኝ የ37 ዓመት አሜሪካዊ ከ10 ጊዜ በላይ ተተኩሶበት መሞቱን ተከትሎ አሜሪካ ለሁለት ተሰንጥቃለች። ከጥቁር አሜሪካዊ ጆርጅ ፍሎይድ አሟሟት ጋር ስሙ የሚነሳው ሚኒሶታ በአሜሪካ ኢሚግሬሽንና ድንበር ጠባቂ ኃይሎች ግድያ ሲፈጸም ይህ ለሁለተኛ ጊዜ ነው። በከተማዋ ባለው ሆስፒታል በነርስነት የሚሰራው አሌክስ ጄፍሪ ግድያ ግን የትራምፕ አስተዳደር ማስተባበል ከሚቻለው በላይ በብዙ ካሜራዎች ከብዙ አንግሎች የተቀረጸና አሰቃቂ ሆኖ ሪፐብሊካን ሴናተሮችና በድርጊቱ ምርመራ እንዲከፈት እንዲጠይቁ አድርጓቸዋል። ፕሬዝዳንት ትራምፕ የስደተኞችን ወንጀለኞች መደበቂያ ገነት ናት ሲሉ በጠሯት ሚኒሶታ ከአንድ ወር በፊት ጀምሮ የአካባቢው አስተዳደር በማለት 3000 አይኤስ ኃይሎችን አሰማርቷል። አሁን ላይ የቅዳሜው ግድያ ውግዘት መጨመሩን ተከትሎ ትራምፕ ከሚኒሶታ ያሰማሯቸውን የፌዴራል ኃይሎች ለማስወጣት አቋም ስለመቀየራቸው ፍንጭ ሰጥተዋል። የ37 ዓመቱን ነርስ ግድያን በተመለከተ አሜሪካ የሀገር ውስጥ ደህንነት ኃላፊ ፕሬቲ ግድያው የፌዴራል ኃይሎች ራሳቸውን ለመከላከል ያደረጉት ነው ሲሉም ሞግተዋል። የአካባቢው አስተዳዳሪ ቲም ዋልስ ግን ይህንን ነጭ ውሸት ሲሉም ተቃውመውታል። ግለሰቡ ህጋዊ የሆነ ሽጉጥ ታጥቆ የነበረ ሲሆን ግርግሩ ሲፈጠር አንድን ሴት ከፌዴራል ኃይሎች ለማስጣል እየመከተና በእጁም የስልክ ካሜራ ይዞ ነበር። አሰቃቂ የሆነው ከአሜሪካ አልፎ ብዙዎች የተመለከቱት የግድያው ቪዲዮ ላይ የፌዴራል ፖሊስ አባላቱ ግለሰቡን ከታገሉትና አንደኛው የእጁ ሽጉጡን ከኋላ ኪሱ ካወጣበት በኋላ አንደኛው ኤጀንት ከ10 ጊዜ በላይ ተኩሶ እንደገደለው ያሳያል። ክስተቱን ተከትሎ እሁድና ሰኞ በጠዋቱ የአሜሪካ ኢሚግሬሽንና ጉምሩክ አስፈጻሚ ኃይሎች ይገኙበታል የተባለውን ሆቴል ተቃዋሚዎች አጥቅተዋል። የሚኒሶታ ህዝብ ግልብጥ ብሎ በመውጣት ተቃውሞ ያሰማ ሲሆን ተቃዋሚዎቹ የሀገር ውስጥ ደህንነት ኃይሎች ያረፉበትን ሂልተን ሆቴል ላይ ውድመት አድርሰዋል። አይስ ይገድላል፣ ገዳይ ነው የሚሉ ጽሁፎች ሆቴሉ ላይ ሲጽፉም ተስተውለዋል። ተቃዋሚዎቹ የሆቴሉን መስኮቶች የሰባበሩ ሲሆን ወደ እንግዳ ማረፊያ ክፍሉ ለመግባት ሲሞክሩ ከጸጥታ ኃይሎች መልስ ተሰጥቷቸዋል። የፌዴራል ኃይሎች አስለቃሽ ጭስና ሌሎች መሳሪያዎችን ተቃዋሚዎቹን ለመበተን ተጠቅመዋል። በዚሁ ግጭት በትንሹ 2 ሰዎች መታሰራቸው ነው የተነገረው። ታዲያ ጉዳዩ አሜሪካን ከጫፍ እስከ ጫፍ ያነቃነቀ ሲሆን ባልተጠበቀ እርምጃ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና ቢል ክሊንተን ትራምፕ አስተዳደር ላይ ጠንካራ ትችት ሰንዝረዋል። ትራምፕ ሜትሮ ሰርች ሲሉ የጠሩትን በከተማው የሚያደርጉትን ዘመቻ እንዲያቆሙ ከመጠየቅ አልፎ አሜሪካኖች ድርጊቱን እንዲቃወሙ ፕሬዝዳንቶቹ ጥሪ አስተላልፈዋል። ባራክ ኦባማ የአሌክስ ክሬቲ ግድያ ልብ የሚሰብር አሳዛኝ ነው ያሉ ሲሆን ግድያው ለእያንዳንዱ አሜሪካዊ ማንቂያ ደወል መሆን አለበት ብለዋል። እንደ አንድ ሀገር የሚያስተሳስሩን ዋና ስቴቶች ላይ ጥቃቶች ጨምረዋል ብለዋል። ክሊንተን በበኩላቸው ሰላማዊ ሰልፈኞቹና ዜጎቹ ታስረዋል፣ ተደብድበዋል፣ በአስለቃሽ ጭስም ተጠቅተዋል፣ ተተክሶ ተገድለዋል። ከ250 ዓመታት በፊት ዋጋ የከፈልንለት ነጻነታችንን አንሰጥም፣ ከሰጠን መልሰን አናገኘውም ሲሉም ገልጸዋል። ትራምፕ ታዲያ ከዎል ስትሪት ጆርናል ጋር ባደረጉት ንግግር ከግድያው በኋላ ሁሉም ነገር መልሰን እያጤንን ነው ብለዋል። በትራምፕ ዙሪያ ያለው አያሌ ፖለቲከኞች ሙሉ ምርመራ እንዲደረግ ጥሪና ጫና እያደረጉም ይገኛሉ። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ